ካንተ ብጀምር ጌታን እንደግል አዳኝ አድርገህ ብትቀበል ለዚህ ቤት በረከት ትሆናለህ ፈቃደኛ ከሆንክ። ስለዚህ ወንጌል ለነገር ይመጣ የኦርቶዶክስ ቤተክርስቲያን ከእንግዲህ ወዲህ የምንድነው በጸጋ ብቻ ነው ብላ ብታስተምር በቤተክርስቲያኗስ ምን የሚፈጠር ይመስላችኋል? ስራ የሌለው እምነት ቢኖር በራሱ የሞተ ነው ብሎ ፓስተሮችና ነቢያቶች ቢያስተምሩ ምን የሚፈጠር ይመስላል? እመነኝ ቸርቾች። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? በተለያዩ ቅንብሮች ተመልሼ መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋብዛለሁ። ላይክ በማድረግ ከጀመራችሁ ቪዲዮውን ዩቲዩብ የተወሰነ ፑሽ ያደርገዋል እና መልካም ይሆናል ማለት ነው። ከሰሞኑ ሁነት ማለትም በአርሲ ላይ ከነበረው ሁነትና አንዳንድ ሃይማኖታዊ አስተማሪ የሆኑ ነገሮች አሉበት ያልኳቸውን ቪዲዮዎች ይዤ መጥቻለሁ። ተከታተሉኝ ዘንድ እንግዲህ በድጋሚ ጋበዝኩኝ። እስቲ ከዚህ ከአርሲው ሁነት አንዲት እናት የተናገሩትን እጅግ ልብ ሰባሪ እጅግ ጥልቅ ሐዘን የሞላውን ንግግራቸውን እንስማ። ተከታተሉት። እየተደፉ የትም ቀሩ፣ ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ለሙስሊም አብሮን ያለቀው አብሮን የሸሸው ግን እነኛም ብሎ የቀረ ዛሬም አልተነካ አለ ቁጭ ብሏል። እየበላ እየጠጣ ነው። እነኚህ ሰዎች ግን እና አባዛሩ ስንቱ ነው እና አባሰን ተኛ ጋር አብሮን የሞቱት ስንቱ ወጣት ጎበዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው። ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ ድፍት ብሎ ህግም አለ ቁጭ ብሎ ነው አሉ። በጣም የሚገርመው ዓለም ለሰዎች የተሰጠች ከእግዚአብሔር የተሰጠች ስጦታ ናት። ዓለም ሰዎች የሚኖሩባት ወይንም ደግሞ የሰው ልጅ የሚባለው ፍጥረት የሚኖርባት ቦታ ነው። ሌላ ቦታ ምናልባት ሌላ ፕላኔት ላይ መኖር አይችል ይሆናል በብዙ ምክንያት። እችን ግን ለሰው ልጅ ሰጥቷታል ብለን ያው እንግዲህ የምንስማማበት ጉዳይ ሊሆን ይችላል። እንግዲህ በብሔር፣ በቋንቋ፣ በሃይማኖት ተከፋፍሎ ምንድነው የተፈለገው? እንዲህ እንዳይኖሩ የተፈለገው ለምንድን ነው? ለምን ተፈለጉ? ምናምን ገዳዮች ምንድነው የሚጠቀሙት? ንጹሃንን በመግደል ህፃናትን በመግደል እኔ በተለይ በጣም የሚያመው ህፃናት ያልተገባን ነገርን እያዩ ነው የተረፉት። ራሱ ከመገደል የተረፉት ራሱ እያዩ ነው። እነዚህ ህፃናት ምን አይነት ዜጋ ነው የሚሆኑት? ገዳዮችስ እንደዘገላቸው እነዛ ህፃናት ሲያድጉ ምን አይነት ሪስፖንስ ነው የሚሰጡት? ገዳዮች ግን እንዲህ በትክክል አሁን ገለው ለመኖር ነው የሚፈልጉት? ጥያቄ ይፈጥራል። ስለዚህ እኔ እንደው ገዳዮች የዛሬን ባታዩ የነገን ብታዩ ይሻላል ነው የምለው። ነገ የሚሆነው ኤኒዌይ። ለማንኛቸውም እንግዲህ ያው ብዙ አእምሮን የሚጎዳ ነገር ነው እየታየ እየተሰማ ያለው። እናም ለነዚህ ለተጎዱት ሐዘናቸው እጅግ ከቃላት በላይ ለሆኑ ወገኖቻችን ድምጽ የሆኑ መምህራኖች፣ የቤተ ክርስቲያን ሰዎች፣ ወጣቶች እንግዲህ ታስረዋል እና ከታሰሩት ውስጥ አንዱ መምህር ዲያቆን ዘላለም ታየ ነበር። እንግዲህ እንዲህ ያስተምሮ ነበር እሱ።
የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። በጣም ከባድ እኮ ነው። በነገራችን ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶ። በነገራችን ላይ መምህራችን እንግዲህ እንደተፈታ እየሰማን ነው እና ሌላም ያልተፈታ ወንድማችን አለ። እሱም እንግዲህ እግዚአብሔር እንዲያስፈታው እንመኛለን። ሰኔ 6 እጅግ አስደሳች ሰበር መረጃ አለ ለመላው ኦርቶዶክሳውያን። በዛሬው ዕለት መምህራችን መምህር ዘላለም ከእስር ተፈተዋል፣ ነፃ ሆነዋል። እግዚአብሔር ይመስገን እያላችሁ ለዚህ የታሰሩ ካህናት አባቶች አሉ አሁንም ቢሆን፣ እንዲሁም ወንድማችን ይሁን የሰማዕቷም ታስሯል። እግዚአብሔር እናንተን የሚያስፈታችሁ የምትወዳት የምታከብራት እናታችን ቅድስት አርሴማ አሁንም ቢሆን አትለይ፣ መጨረሻን ታሳምርልህ። ታሰርክ እንደተባልክ ተፈታህ ተብለን እንድንሰማ ያብቃን። እግዚአብሔር ይመስገን። እንግዲህ ያው ወንድሞቻችን እንግዲህ በሰላም ይፈቱ ዘንድ እንመኛለን። አሁንም እግዚአብሔር ይርዳቸው። ወደ ሌላኛው ሁነት ስናመራ አሁንም በተለያዩ አገሪቷ ቦታዎች ላይ እገታዎች አሉ። ታግተናል ወገን ድረስልን እያለ ነው ይሄኛው። እንግዲህ ሰላም ቤተሰብ፣ ዛሬ ቀን 5/10 ወር 2018 የድረሱልን ጥሪ ነው። ድረሱልን የኢትዮጵያ ሕዝብ፣ የኢትዮጵያ ሕዝብ ባካችሁን ድረሱልን። ይህ ቦታ ከመቂ ወጣ ብሎ ቆቃ አዱላላ ልንገባ ስንል ያለው ድልድይ ላይ በጣም የቆሰለ ሰው አለ፣ የሞተም ሰው አለ፣ የተጎዳም ሹፌር አለ። እንደገና እንደዚሁም ደግሞ 6 መኪና በላይ የተያዙ መኪኖች አሉ። እንግዲህ በጣም ያሳዝናል። ይሄን ብቻ አይደለም ባይዞይ እንግዲህ ትላንትና ማለትም ሰኔ 6 ቀን ከአቦንሳ ተነስተው ወደ አሰኮ ሲሄዱ የነበሩ ዜጎቻችን ታግተዋል ይለናል ወንድማችን። አሁን ምሽት ላይ የደረሰኝ እጅግ አሳዛኝ መረጃ አለ። ዛሬ ሰኔ 6 ከአርሲ ከአቦምሳ ወደ አሰኮ ሲጓዙ የነበሩ በህዝብ አውቶቢስ ከነ ሙሉ ተሳፋሪው ከ40 በላይ የሚሆኑ ህዝቦች በአሁን ሰዓት ላይ በሸኔ ታጣቂዎች ከቀኑ 6 ሰዓት ታግተው እስካሁን ድረስ ያሉበት ቦታ አይታወቅም። ወዳጅ ዘመዶቻቸው ይህንን ድምጻችንን እናሰማለን ሲሉ መልእክታቸውን አስተላልፈዋል። እግዚአብሔር አምላክ በሰላም በጤና ወደ ቤታችሁ ይመልሳችሁ። እንግዲህ ከባድ ወጥቶ መግባት አልተቻለም። በጣም ከባድ፣ በጣም ከባድ። ለማንኛቸው ወንድማችን ስሜቱን እንዲህ ይገልጸዋል። አንዴ ብቻ ይድላኝ፣ አንዴ ብቻ ልረፍ፣ አንዴ ብቻ ልኑር፣ አንዴ ብቻ ልትረፍ፣ ፋታ ብቻ ላግኝ እንደምፈልገው፣ እንዴት እንደማለቅስ እኔ ነኝ የማውቀው። ለማለቅስ ሐዘንን ምንድነው ለማጣጣም ሐዘን በእርግጥ የሚጥም ሆኖ ሳይሆን በቃ ያንን ራሱ ምንድነው እሱ በደንብ ለማዘን ጊዜ ያጣን ያሳዝናል በጣም። እኔ ብዙ መድረክ ላይ ተናግሬ ያለሁኝ እዚህ ሸንኮራ ዮሐንስ ሄጄ አንድ ጸጉሩን ድሬድ ያደረገ ልጅ ጸሎት ይጸልያል። በጣም የሚገርማችሁ ሌሊቱን ሙሉ ሻንጣ ሙሉ ድርሳን ነው የያዘው እያወጣ በየሰዓቱ እንደውም አይጸልየው ድርሳናት ገድላት ምን የለም ይጸልያል። ዳዊቱ አልቃል ጋኖኑ አይቀር ምኑ አይቀር ይጸልያል። እንደው በሱ ቀን ነው እኔ በዘመኔ በሰው ቀን አላውቅም፣ በሱ ቀን ይቻላል። ጸጉሩ ግን ምንድነው አልኳችሁ? የተገመደ ድሬድ ነው። አለባበሱ ምኑን ስታዩት ዱርዬ ነው የሚመስለው። የሰማችሁኝ? ልክ ከነጋ በኋላ ታቦት ሊወጣ አካባቢ አንዲት ሴት መታ ጸጉሬን ቆርጥልሃለሁ በቃ ካልወጣ ከዚህ ግቢ ትለዋለች። እሱም በትህትናና ፍቅር በተሞላበት እይታ አይ ሎቹ እንባ እየሞሉ ዝም ብሎ እንዲነው አሉ። እሷም ተናገረች። እሷን ወገኑና እኛ አባት አዎ አንተ ጸጉርን እንዲያርገ ቤተክርስቲያን ትገባለህ ብለው እሳቸውም ደግሞ ድጋሚ ፈረዱበት። እንደው ማአት ነገር ነው የሚናገሩት፣ ብዙ ነገር ነው የሚሉት። ይሄንን ሰው
ምን ብሎ እንደመለሰላቸው ታውቃላችሁ? አባ ልክ ኖት፣ እህቴ አንቺም ልክ ነሽ። አንድ ነገር ጥያቄ ልጠይቃችሁ። ምን ነው የምትጠይቀን አሉት። ይሄን ጸጉሬ ነው አይደል ያስቸገራችሁ? አዎ። ይሄ ጸጉሬ ነው? አዎ። መቀስም ምላጭም ካመጣችሁልኝ ለመቁረጥ 2 እና 3 ደቂቃ በቂ ነው። ግን ከጸጉሬ በፊት በ2 እና በ3 ደቂቃ ልቆርጠው የማልችለውን ኃጢአት ይዣለሁ። ኃጢአቴ ይቅደም ወይንስ ጸጉሬ ይቅደም? የቱን ላስቀድም ሲሉ ሁለቱም ሰዎች ተበትነው ጠፉ። ወገኖቼ ቆርጠን መጣል ያልቻልነው ነገር አለ። አዎ አለበት። ጸጉራችንም አይተስተካከለ የተከረከመ ነው። ጸጉራቸው የተንጨባረረባቸው የተከረከመ ልብ እንዳላቸው እንዳድረሱ የእግዚአብሔርን መንግሥት በመግባትና ዘማውያንም ቀራጮችም እንደሚቀድሙን ተነግሮናል። ልብስ ባረዘመ አይደለም፣ አለባበስ ባስተካከለ አይደለም። ልባችን መች ተስተካከለ? ከነክፋታችን አይደለም። ለሰንኮፉ መወገድ አለበት። ክርስቶስን ያላወቀ ሰው ደግሞ ገባር ነው። እየሰማችሁ ነው። መሐሪ አይሆን ፈራጅ ነው የሚሆነው። አያችሁ፣ አቡሃለ ምሕረት የምሕረት አባቷ የሆነ ክርስቶስን ማወቅ አለባችሁ። እግዚአብሔር እሱ ወደ ማወቅ ያድርሰን። አሜን። እንግዲህ ለንስሐ ፈራጆች አሉ ወይም ደግሞ የሰው ኃጢአቱ አይታየን ለማለት ነውና ከኃጢአታችን ብዛትም ሊሆን ይችላል የሁሉ መከራ የመጣብን ነው። ወደ ሌላኛው ቤተ እምነት እስቲ ጎራ እንበል። ይሄ ድራማ ይመስጣል። እስቲ ተከታተሉት። ካንተ ብጀምር ጌታን እንደ ግል አዳኝ አድርገህ ብትቀበል ለዚህ ቤት በረከት ትሆናለህ፣ ፈቃደኛ ከሆንክ። ስለዚህ ወንጌል ልንነግርህ የመጣ ነው። አዎ፣ በዛ ላይ ደግሞ የእግዚአብሔር ቃል ይወሉት ምን ይላል መሰሎት? የመዳን ቀን ዛሬ ነው፣ አሁን ነው እግዚአብሔር ቃል ነው። ከዚህ አሁን እኛ ከእርሱ ተለይተን እንደሄድን ምን እንደሚሆን አያውቅም። እና ይህንን ጌታ የያዘ ሰው ደግሞ ለሚቀጥለው አንዲት ሰከንድ እንኳን አይጨነቅም የት እንደሚሄድ ስለሚል በእውነት። ስለዚህ ወደዚህ ጌታ ቢመለሱ ቢጠጉ እግዚአብሔር ይባርኩት። ጨረሳችሁ? አዎ፣ ፈቃደኛ ከሆንክ ደግሞ ጊዜ ካለ እንደው ስለ እግዚአብሔር ቃል ትንሽ እንነጋገር እንፈልጋለን። ጊዜ ካለ አይሉት ቅርብ ነው፣ ግድ የለም አይመስለኝም እኮ ዋኬ አንተ ደግሞ እያየኸው ፊቱን እያየኸው ነው። እግዚአብሔር ያለ ምክንያት አይደለም። ነቃሽም እንዴ መባላል እሺ ብሎ ዝም አይደለም። ከፊቱ ተረድቻለሁ። ቅን ሰው ነው። አይመስለኝም። እኔ እንኳን እንጃ ምን ይችላል። ሰው መጥረብ ይዞ መጣ። አልፈለጥ ያለው እንጨት ይኖራል እንጂ እሺ ብሎን ገብቶ አሁን ለኛ ኧረ እባክህ ዘነበ ምን ነካ እንዴ? ደግሞ መንፈስ የሆነ ነገር እየነገረኝ ነው። እሺ ምን አለ? በቃ ከሰፈር ሽሽ እያለ እኔ ማምለጥ አለብኝ። እንዴ ጌታ ሽሽ ይላል እንዴ? ከዝሙት እንጂ ከወንጌል እንግዲህ ምንድነው ሳውነ ምንድነው ለማስተማር የተፈለገው ነው? ከድራማው ምንድነው ማለት መማር የምንችለው? አታሰልቹን ነው ወይስ ምንድነው? በእርግጥ ያው ሊሰለች ይችላል እንደዚህ አይነት ነገር በየመንገዱ ላይ በተለይ ግን ያው ማለት ሰልችቶናል ነገር ነው መሰለኝ መልክቱ። እንግዲህ የደዝኛው ቤተ እምነት ካነሳው አይቀር የነዘን ሁለት ወንድሞቻችንን ደስ የሚል በጣም የሆነ አስተማሪ የሆነ በፍቅር የተሞላ የቪዲዮ ምልልስ አገኘሁኝና እስቲ እነሱ ይከራከሩበት ወይም ነጥባቸውን ያንሱና እኔ ደግሞ የራሴን ጥያቄ ያነሳለሁ። የኦርቶዶክስ ቤተክርስቲያን ከእንግዲህ ወዲህ የምንድነው በጸጋ ብቻ ነው ብላ ብታስተምር በቤተክርስቲያኗ ውስጥ ምን የሚፈጠር ይመስላችኋል? ስራ የሌለው እምነት ቢኖር በራሱ የሞተ ነው ብሎ ፓስተሮችና ነቢያቶች ቢያስተምሩ ምን የሚፈጠር ይመስላል? እመነኝ ቸርቾች ባዶ ይሆናሉ። ምክንያቱም ብዙዎች ጾም፣ ጸሎት፣ ስግደት ሰልችቷቸው የወጡ ስለሆኑ ኢአማኒ ነው የሚሆኑት እና ፓስተሮችና ነቢያቶች የእንጀራ ገመዳቸው ነው የሚበጠሰው። ከዛ በኋላ ግን ፕሮቴስታንት የሚባለው ነገር ታሪክ ሆኖ ነው የሚቀረው ነው አይመስልም? ፓፓ
አረ ስለ ራስህ ኑር። እሺ ጎልድ፣ እኔ አንዳንድ ጊዜ እኮ ያዕቆብ ራሱ ያልጻፈው ያዕቆብ መልእክት ያለ ነው ይመስለኝ እናንተ ቤት። በነገራችን ላይ ያዕቆብ ጸጋንና ስራን ደምረን ነው የዘላለም ሕይወት የምናገኘው ብሎ አያስተምርም። በነገራችን ላይ አያምንም፣ አያስተምርም። መጽሐፍ ቅዱስም እንደዚህ አይነት የተከፋፈለ ሁለት ሐሳቦችን ይዞ አልቀረበም። ኦኬ። ስለዚህ እንደው ግር ብሎ ሊሆን ይችላል። አሁን አንተ ያልከኝ ያለው ስግደትንና ጾም ጸሎትን እንደው ጀምሩ ቢባል አድርጉ እንደው ቢባል ነው ያልከ ያለው። የምርህን ነው? ያዕቆብ ጸጋ ሲደመር ስግደት ብሎ የሚያስተምር ነው ይመስል? ያዕቆብ ጸጋ ሲደመር ጾም ጸሎት ብሎ አያስተምርም። አንዳንዴ ያዕቆብንም መልእክት በጣም መረዳት ይጠይቃል። ባይዘው ያዕቆብ እየተናገረ ያለው አንድ በጸጋ የዳነ ሰው ፊኒሽ አንድ በጸጋ የዳነ ሰው ፕራክቲካሊ ሊኖር የሚገባው ጸጋውን የዳነበትን እውነት በህይወቱ እየገለጠ መኖርና መመላለስ አለበት ነው። ኦኬ። እኔ አሁን ልክ እንደዳነ ሰው መመላለስ ያለብኝ በጽድቅ፣ በእውነት፣ በቸርነት፣ በበጎነት አይደለ? ገላትያ ምዕራፍ 5 ማለት ነው። የመንፈስን ፍሬ እያፈራው እንድኖር ነው የተጠራሁት እንጂ ስለዳንኩኝ አንተ ደግሞ የሆነ ቦታ ላይ እንደውም ብለሃል አንዴ ከዳንክ ሁሌ በቃ ድነሃል ማለት እኔ የመጀመሪያ ጥያቄ የሚሆንብኝ እቺ በጸጋ የምትለዋን ቃል ሁለታችሁ በተጠቀሟት በምን ቋንቋ ታውሩ ነበር ነው? እስቲ አውጧትና ሌላውም ሰው ግልጽ ይሆንለት። በጸጋ 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 የዳነ በጸጋ እንደዚህ አውጧት እስቲ ምን ትሆናላችሁ? አንደኛ። ሁለተኛ እንግዲህ ይህ ሁለተኛው ተናጋሪ የፕሮቴስታንቱ ሰው ማለት ነው። እንደዳነ ሰው በጸጋ እንደዳነ ሰው ኦልሬዲ መዳኑንም አውቋል ማለት ነው። መዳን ማለት መንግሥተ ሰማያትን መውረስ ማለት ወይም ደግሞ ጻድቅ መሆን አይደል? ስለዚህ አውቋል ማለት ነው። ጻድቅ ነው። እንዴት? እንግዲህ በጸጋ እንደዳነ ሰው እግዚአብሔር የሚመቸውን ነገር ማድረግ ነው። መጾም፣ መጸለይ፣ መስገድ ነው። የትካው መቼ ጾም ይላል? መቼ ጸልይ ማለት ጸልይ መጸለይ ትችላለህ። ያው ጸልይ ይጸልያል ብዙ ጊዜ። መጾም ጾም አለ እንዴ? መቼ ነው የሚጾመው? ምን አይነት ጾም? እንግዲህ ወይ ለማንኛቸውም አስተምሮታችሁ በጣም ፖላይት ነው። ፖላይት እና ለሁሉም ቢለመድ እንደዛ አይነት አካሄድ። ከዛ ውጪ መሰረታዊ ትምህርቶችን እንደዚህ አንጥሮ መሄድ አጣርቶ መሄድ በጣም ጥሩ ነው፣ ሊበረታታ ይገባል ለማለት እወዳለሁ። እዚህ ጋር እስቲ ይሄኛው ደግሞ ትንሽ ደስ የሚል ነው፣ የሆነ ለየት ያለ አስተምሮ አለው። እንዴት ነው እሱ? የኔ ቪዲዮዎች በፕሮቴስታንት ቸርቾች አካባቢ የሌሉት ይሄው የኦርቶዶክስ ቤተክርስቲያን አይተህ ታውቃለህ? አታይም? ለምን ጴንጤ ቸርች ለማኝ አይመጣም የሚል አሁን እዚህ ቸርች መምጣት ጀምረዋል፣ ይቀመጣሉ። ጥሩ ነው። ከዚህ ስትወጡ ታገኟቸዋላችሁ። ለምን ግን አብዛኛው ጴንጤ ቸርች ለምን አታዩም? ለማኝ ልክ ገና ቁጭ ብሎ ስለ ኢየሱስ እነሱም ያውቃሉ። ስለ ኢየሱስ ማሽከንጋላ ኪምባከካ ሲረቀረ ይህች በዛለ ያንተ እንኳን አልበዛም። እንኳን ትንቢት ልናገርብ መለማመጃ ዳ ስለሆነ መለማመጃ ነው። ከልቤ ነው የማወራው። ግን ሌላ ኦርቶዶክስ ቸርች ዙሪያውን ታያለህ። you have to learn መስጠትን ስለሚያውቁ ብዙ ነገር ትርፋማ ነው። ደሃ የኦርቶዶክስ ቤተክርስቲያን አይተህ ታውቃለህ? አታይም? በፍጹም። ምክንያቱም ከድሆች ጋር የተያያዘ ፕሮግራም አላቸው። የጴንጤዎስ ከደሃ ጋር የተያያዘ ፕሮግራም የለውም። እሺ እንግዲህ ያው ትንሽ ፈገግ ያስበላል ይሄኛው። ወደ ሌላኛውና ሰሞኑን ደግሞ በጣም መነጋገሪያ የነበረው እና ማህበራዊ ሚዲያውን ዝም ብሎ እየበጠበጠው የነበረው ልጅ ይሄ ልጅ ነው። ሳውዲ አረቢያ ይሁን የት እንደሚኖር በእርግጥ ሳውዲ አረቢያ መሰለኝ የሚኖረው።
እንግዲህ ያው ክርስቲያኖችን ብዙ ነገር በክርስቲያኖች ላይ አዋጅ ሲያውጅ ነበር፣ የሞት አዋጅ እንደዚህ እያለ ነበር። አዳምጡት። ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወጣቶች እናስተዳርጋቸዋለን ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነትን አናረጋግጥለትም ካሁን በኋላ። እንግዲህ በእርግጥ እንደዛ አይነት ሰዎችን አሁን እንዲህ ብዙ ቦታ መስጠት አላስፈላጊ እንደሆነ አምናለሁ። ምክንያቱም ዝም ብሎ የሆነ ወይ ተደማጭነትን ለማግኘት ማለት የሆነ ትኩረትን ለመሳብ ወይ ዝም ብሎ በቃ ይሄ አፋቸው ሲከፈት ዝም ብሎ እንትን ለማቀርሸት እንጂ ምንም እንደማያመጡ ይታወቃል። ግን ለማንኛቸውም ምን ለማለት ነው የሆነ ከሱ ተቀጥሎ አብሮት የሚሄድ ሌላ አለ ወይ የሚለው ነገር ጥያቄ ያስነሳል። ሌላ ካለ ሌላ ነገር አለ ማለት ነው። አብሮ የሚያጫፍር ካለ ሌላ ነገር እንዳለ ያው ሂንት ይሰጣል ማለት ነው። ይልቁንም እንደዛ አይነቶቹ አይደሉም በደንብ ቦታ መስጠት ያለባቸው። እንዲህ ፍቅርን ከሚዞሩ እህት ወንድም ሙስሊም ወገኖቻችን ጋር ከነሱ ጋር ነውና የውጭኛው እህታችን በጣም ታስገነዝባለች ምን እንደየሆነ እንዳለ። ወሃቢዮች እኛ ሙስሊሞችን ለምን እንደሚገሉን ይታወቃል። ነገር ግን ክርስቲያኖችን ግን ለምንድን ነው የሚገሏቸው? ሁሌ መልስ የማላገኝለት ጥያቄ። እኛን ሙስሊሞችን የሚገሉን ሀሪማዎችን የሚያፈርሱት፣ መስጊዶችን የሚቀሙት፣ ዑለሞቻችንን የሚገሏቸው፣ የሚያሰቃዩቸው፣ የሚያስሯቸው ለምንድን ነው ብለን ስንል ማለት ነው ስልጣኑ የኛ ነው፣ መጅሊስን እኛ አሸንፈናልና እኛ ያመለክነውን ታመልካላችሁ፣ እኛ የምንሆነውን ትሆናላችሁ፣ በእኛ ቁጥጥር ስር ናችሁ ነው እያሉ ያሉት። ያ በጉልበት የወሰዱትን መጅሊስ ማለት ነው፣ አባቶቻችን የመሰረቱትን መጅሊስ። ስለዚህ እኛ ሙስሊሞች ደግሞ ሙስተሒል እናንተ የምታመልኩትን አናመልኩም አንድ አላህ ሱብሓነሁ ወተዓላን እንጂ እያለን ነው እየሞትን ያለ ነው። ለምሳሌ ልንገራችሁ፣ ፊንፊኔ ላይ የዛሬ 3 ዓመት ጁማዓ ሰግደው ሲወጡ ወንድሞቻችንን የረሸነው ማን ነው? የውጭ ወራሪ ነው? ክርስቲያኖች ናቸው? አይደሉም። ታጣቂ ገደላቸው። እራሳችሁ ያስታጠቃችኋቸው ኃይሎች ናቸው የገደሏቸው። ስለዚህ እኛ ሙስሊሞች እናንተም አላማችሁ እኛን አጥፍታችሁ ኩፍርን ለማስፋፋት ነው። እኛም ደግሞ ሞት ዋጅብ ስለሆነ እንሞታለን፣ ሞትን አንፈራም። ግን ጥያቄ የሚሆንብኝ ክርስቲያኖችን ለምን ይገሏቸዋል የሚለው ነው። ለምን እንዳልኩኝ ታውቃላችሁ? አፍሪካ ቲቪ ላይ የነሱ ሼክ ሲያስተምር የክርስቲያን ስጋ መብላት ይቻላል፣ የክርስቲያን ሴት ማግባት ይቻላል ይላል። አላለም እንዳትሉ ካላችሁ ኮሜንታችሁን አውጥቼ ነው ቪዲዮውን ፖስት የማደርገው። ግን ማግባትና መብላት ከቻላችሁ ለምንድን ነው የምትገሏቸው? ሁሌ ጥያቄ ይሆንብኛል። ስለዚህ ይችን ቪዲዮ ዛሬ እያወራረዳችሁ አጣብቁኝ። ስራ አለብኝ፣ በጣም ብዙ ስራና የኛዎቹ ደግሞ ኮፒ ሊንክ አድርጉልኝ እና አብሽሩ፣ ቻሉት። እሺ እኔን ከእንደዚህ አይነት ነገር ማንም የሚያስቆመኝ የለም ልንገራችሁ ብዬ ነው። እንግዲህ ያው እስልምና ውስጥ ተደብቆ ለምን እንደሆነ አሁን ለምሳሌ ባለፈው እንደተባለው ናይስ አልቃይዳ እና አልሸባብ እና ቦኮ ሃራም ምናምን በዛ ስር ተደብቀው ያሉ ነውጠኛ ግሩፖች ናቸው እና ስለዚህ እነሱ የሚያስተምሩት ትምህርት እንግዲህ እኔ መግደል ይመስለኛል በአጠቃላይና እንደዛ አይነቶቹን ነው እነዚህን የሚዋጉትን ነው እኛ አብረን መሄድ የምንችለው። ከዛ ውጪ ግን ይሄ እንዲህ አንዱን አጠፋለሁ እንዲህ ምናምን አንደኛውን ሃይማኖት አጠፋለሁ ምን ታመጣለህ ምን የትም አያደርስንም። የትም ተቻችሎ መኖር፣ በፍቅር መኖር፣ ተሳስቦ አንተ ትብስ አንቺ ትብሽ ተባብሎ መኖር ነው በዚች ዓለም ላይ በዚች ሀገር ላይ በተለይ በዚች ሀገር። ከዛ ውጪ ግን ይሄ የማይመስል ትርፉ ድካም ብቻ የሚሆን ነገር በሁሉም የእምነት ድርጅቶች ውስጥ እንደዚህ አይነት ፍቅርን የሚሰብክ ነገር ነው መምህራኖቹም ማስተማር ያለባቸው። እውነታውን መጋፈጥ አለብን። ባይዙ አንዳንድ ጊዜ የአንድ ሰው ፍላጎት ዝም ብለን መከተል የለብንም።
ተቻችሎ መኖር በቃ አለቀ። ሌላ ምርጫ የለም ምንም። መኖር ካለብን አይ ከተባለ ግን ያው ለጊዜው የሚጠቀሙ ሊኖር ይችላል ለጊዜው። ከዛ ውጭ ግን ይበላቸዋል። ምናልባት ማክሲመም ቢበሉ ይህንን በዚህ ብጥብጥ ውስጥ ተጠቃሚ ብጥብጥ አስነስተው እንኖራለን እንበላለን ያሉ ቢኖሩ ምናልባት ማክሲመም 10-20 ዓመት ቢኖሩ ነው ማክሲመም። ከዛ ውጭ ግን አይቆዩም ያን ያህል ራሱ። እንግዲህ ስለዚህ ይህ ሊታሰብበት ይገባል። በተለይ አክቲቪስቶችም ወይም ደግሞ ማህበራዊ ሚዲያ ተጠቃሚዎችም በየተለያየ ነገር ዝም ብሎ ፖስት በዘፈቀደ አላስፈላጊ ነገር ይመስለኛል። እንደኔ ጥንቃቄ ያስፈልገዋል ይህ ነገር እና ይሄ ነው እንግዲህ ዛሬ ያለኝ። አመሰግናለሁ።